ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ መጀመሪያና ቀዳሚ ዜና የሚሆነው የከልኪ ፊልም ሜከሮች ከልኪ ሁለተኛውን ክፍል ለእይታ ለማብቃት ዲሴምበር ወር ላይ ፕላን እያደረጉ እንዳለ መረጃዎች ይወጡ ነው ያሉት። ማለትም ዲሴምበር 2027 ላይ ማለት ነው። እንደሚታወቀው ከክሪስማስ ሌላ ሁሉም ትልልቅ ቀናቶች ከመጀመሪያ ቡክ ተደርጓል ወይም ተይዘዋል። በአመቱ መጀመሪያ ሪፐብሊክ ዴይ ሲከበር ጃንዋሪ ወር ላይ ሰንጀይ ላበንሳሊ ዳይሬክት ያደረገው ላቭ ኤንድ ዋር የተሰኘው ፊልም ለእይታ የሚበቃ ሲሆን ፌብራሪ ላይ ደግሞ ቫለንታይን ዴይ ላይ የካርቲ ካሬል ናግዚ ላይ የተሰኘው ፊልም ለእይታ ይበቃል። ኢድ ላይ ደግሞ የሰልማን ካንና ቫምሲ ፔትፐል የሚሰሩት ፊልም ለእይታ የሚበቃ ሲሆን የፕሮባስ ስፕሪት የተሰኘው ፊልም በዛው ቀን ለእይታ ይበቃሉ። ኢንዲፔንደንስ ዴይ ሲከበር ደግሞ የነጻነታቸው ቀናቸውን ሲያከብሩ ካርቲ ካሬል የሰራበት ካፕቴን ኢንጌጅ የተሰኘው ፊልም ለእይታ ይበቃል። ዲቫሌ የተሰኘው በዓል ሲከበር ደግሞ ረንቢር ከፖር የሰራበት ራማይን የመጀመሪያው ክፍል ለእይታ ይበቃሉ። ዲሴምበር 2027 ላይ የማህፍታር ነርሲማ የተሰኘው ፊልም ቀጣይ ክፍሉ ፐርሹራም የተሰኘው ፊልም ለእይታ ይበቃል ተብሏል። ግን እስካሁን ፐርሹራም ደግሞ በትክክለኛ የሚወጣበት ቀን አናውንስ አልተደረገም። ቀደም ብሎ ማህፍታር ነርሲማ የተሰኘው ፊልም ሂንዲ ቦክስ ኦፊስ ላይ ብቻ 182 ካሮና ከዛ በላይ መሰብሰብ ችሎ ነበረ። ቀጣይ ክፍሉ ደግሞ ፐርሹራም የተሰኘው ሂንዲ ቦክስ ኦፊስ ላይ ምርጥ ገንዘብ እንደሚሰበስብ የተረጋገጠ ነው። ስለዚህ ፐርሹራም የተሰኘው ፊልም በሚለቀቅበት ቀን ወይም በሚለቀቅበት ወር የከልኪ ፊልም ሜከርስ ሁለተኛውን ክፍል ለመልቀቅ ፕላን እያደረጉ ነው ያሉት። ስለዚህ በቀጣይ እንግዲህ ከሁለቱ ፊልሞች መሃል የዲሴምበር የመጀመሪያ ሳምንት ላይ የትኛው ፊልም ለእይታ ይበቃል፣ የትኛው ፊልም ደግሞ ክሪስማስ ላይ ለእይታ ይበቃል የሚለውን አብረን ምና ይሆናል። ዲሴምበር የመጀመሪያ ሳምንት ላይ ለእይታ ይበቁት የነበሩት ፑሽፓም ሆነ ዱረንደር የተሰኙ ፊልሞች ቦክስ ኦፊስ ላይ በጣም ምርጥ ገንዘብ መሰብሰብ ችለው ነበረ። ይህን ከማየት እንግዲህ እኔ ስገምተው ከልኪ ሁለተኛው ፊልም የዲሴምበር የመጀመሪያ ሳምንት ላይ ለእይታ ይበቃል ብዬ ገምታለሁ። በእርግጥ በጣም ትልቅ ፊልም ነው። ከከልኪ ሁለተኛው ክፍል ጋር የተያዘ ደግሞ ቀሪ አፕዴቶች እስከ መቼ ይወጣሉ የሚለውን አብረን ምና ይሆናል። እናንተ ስለ ከልኪ ሁለተኛው ክፍል ምን ትላላችሁ? መቼ መለቀቅ አለበት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በጣም የሚጠበቀው ቀጣዩ የራምቸረን ፊልም ፓይዲ የተሰኘው ፊልም ሜይ 16 ላይ ቦፓል የሚባለው አካባቢ በትልቅ ፕሮግራም ትሬለሩ ላውንች ይደረጋል ብለዋል። ይህ እንግዲህ ራስን የቻለ አንድ ትልቅ ፕሮሞሽን ስታንት ሲሆን ወይም ኢቨንት ሲሆን ዝግጅቱ ከፊልሙ አክተር ከራምቸረን ጋር አክተርሳ ጃንቪ ከፑርና የሙዚቃ ዳይሬክተር የሆነው ኤአር ረህማንም አብረው የሚሳተፉበትና የሚካፈሉበት ፕሮግራም ይሆናል ተብሏል። ፔዲ እንደሚታወቀው በፓን ኢንዲያ የሚለቀቀው በሁሉም ቋንቋዎች። ስለዚህ ፊልም ሜከሮቹ በሰሜኑ በኩልም በደንብ ለማስተዋወቅ ፕላን ያደረጉ ይመስላሉ። ግን ደግሞ ሁላችሁም እንደምታውቁት ቨሩን ዳውን ከሰራበት ሄጀቫኔቶ ኢሽ ከሆነ ከተሰኘው ፊልም ጋር በሰሜኑ በኩል ክላሽ ያደርጋል። ስለዚህ ሂንዲ ቦክስ ኦፊስ ላይ ፔዲ የተሰኘው ፊልም ምን ያህል ስክሪን ያገኛል፣ ቦክስ ኦፊስ ላይ አቀባበሉ እንዴት ይሆናል የሚለውን ደግሞ እድሜና ጤናውን ሰናበር ምን ይሆናል። ስለዚህ የፔዲ ፊልም ኦፊሻል ትሬለሩ በቀጣይ ቀናት ማለትም ሜይ 16 ይለቀቃል፣ ለእይታ ይበቃል የተባለ ሲሆን ቀደም ብሎ እንደተነገረ ደግሞ ፊልሙ ጁን 4 ላይ ከቴልጉ ጭምር ታሚል ከነርና መለያለም ጨምረው በሂንዲም ለእይታ የሚበቃ ፊልም ሆኗል። ራግኒ ኤምኤምኤስ 3ኛው ክፍል እንደሚሰራ ቀደም ብለን አውርተን ነበረ። ማን ተዋና ይሆናል የሚለው እንግዲህ ኮንፈርም ተደርጓል። በአሁኑ ሰዓት ላይ አዩሽ ሸርማ፣ ተመና ባቲያ፣ ጁነይድ ካንና ነርጊስ ፋክሪ በፊልሙ ላይ እንዲተውኑ መፈረማቸው ተነግሯል። ይህንን ፊልም ዳይሬክት የሚያደርገው ሱሻንት ጎት የተባለው ዳይሬክተር ሲሆን ቀደም ብሎም ዳይሬክተሩ ቪርዲ ዌዲንግ እና ኩብሱረት የመሰሉ ፊልሞችን ዳይሬክት አድርጎ ነበርም። ራግኒ ኤምኤምኤስ የተሰኘው ፊልም የመጀመሪያ ክፍሉ 2011 ላይ፣ ሁለተኛው ክፍል ደግሞ 2014 ላይ ለእይታ በቅቶ ነበረ። ተመልካቹም ሁለቱም ፊልሞች በጣም ወዶ ያያቸው ፊልም ነበርም። የፊልሙ ይዘት እንግዲህ አደልት ይዘት ያለው ነው። ግን አሁን ላይ እንደተባለው ከሆነ ኤሮቲክ አይነት ይዘት አይኖርም። 3ኛው ክፍል ተብሏል። እንዲያውም በአሁኑ ፊልሙ ሲሰራ ኮንሰፕቱ ሃይ የሆነ ወይም ሃይ ኮንሰፕት የሆነ ሱፐርናቹራል ይዘት ያለው አንድ ፊልም ይሆናል ተብሏል። የፊልሙ ቀረጻ ጁላይ ላይ 1 ብሎ የሚጀምር ሲሆን አሁን ላይ እንደተባለው ከሆነ ፊልሙ ጣጣውን ጨርሶ እስከዚህ ዓመት መጨረሻ ድረስ ለእይታ ይበቃል ተብሏል። የቦሊውድ ዳይሬክተር ኒኪል አድቫኒ ሰላሚ ኢሽቅ የተሰኘው ቀደም ያለውን ፊልም ሁለተኛ ክፍል ለመስራት ዝግጅት እያደረገ ነው ያለው። በአሁኑ በሶስት ጥንዶች መሃል ላይ የሚያጠነጥን ታሪክ ይሆናል ተብሏል። በ2007 ለእይታ ይበቃ የነበረው ሮማንቲክ አንቶሎጂ ይዘት ያለው ፊልም ሰላሚ ኢሽቅ የተሰኘው ፊልም የ6 ጥንዶችን ታሪክ ነበር የሚያሳየው ፊልሙ። በፊልሙ ላይ ደግሞ ከሰልማን ካን ጭምር አኒል ካፑር፣ ጎቪንዳ አክሼ ከና ጆን አብርሃምና ሶሂል ካንን መሪ ተዋናይ አድርጎ የተሰራ ፊልም ነበረ። ይህ ፊልም ይዘቱ እንግዲህ የሆሊውድ ፊልም የሆነው ላቭ አክቹዋሊ የተሰኘው ፊልም ሪሜክ አድርገው ነበር የሰሩት። በሰዓቱም ቦክስ ኦፊስ ላይ ፍሎፕ ሆኖ የወረደ ፊልም ነበረ። ተቀባይነትን አላገኘም ነበር። ምክንያቱም አይታወቅም። ግን የፊልሙ ዳይሬክተር ኒኪል አድቫኒ አሁን ሁለተኛውን ክፍል ለመስራት ዝግጅት እያደረገ ነው ያለው። አሁን ላይ እንደተባለው ከሆነ በአሁኑ የሶስት ጥንዶችን ታሪክ እናነሳለን ወይም እናሳያለን ብለዋል። ማን በፊልሙ ላይ ይተውናል ለሚለው እንኳን እስካሁን ምንም የሚወጣ አፕዴት የለም። ግን አሁን አንዳንድ መረጃዎች እንደሚያሳዩት ከሆነ ሁለተኛው ክፍል ላይ ከአክሼ ኩማር ጋር ሌላ ሁለት አዳዲስ ወጣት ተዋናዮች ከፊት መሪ ቦታውን ይዘው ይጫወቱበታል የተባለ ፊልም ሆኗል። ግን ማን ናቸው እነዚህ አብረውት የሚተውኑት ለሚለው እስካሁን ምንም የሚወጣ አፕዴት የለም። አሁን ላይ እንኳን የፊልሙ ስክሪፕትን ገና እየተዘጋጀ ነው ያለው። ሁሉም ነገር በትክክል ከሄደና በሐሳባቸው ከጸኑ የፊልሙ ቀረጻ እስከ 2027 መጨረሻ ድረስ 1 ብሎ ይጀምራል ተብሎ ይጠበቃል። የከረፑ ፊልም ትሬለር ትላንትና ጠዋት 5 ሰዓት አካባቢ ለእይታ ይበቃ ሲሆን በዛውም ከሰዓት በኋላ ደግሞ የፊልሙ አድቫንስ ቡኪንግ 1 ብሎ እንደጀመረ ተነግሯል። ታሚልናዱ ውስጥ ባለ የፖለቲካ ቴንሽን የተነሳ ይሄ ፊልም ምናልባት ሊራዘም ይችላል ተብሎ ሲገመት ነበረ። ግን በአሁኑ ሰዓት ላይ ታሚልናዱ ውስጥ ያለ የፖለቲካ ቴንሽን በጣም እንደቀነሰ ተነግሯል። ስለዚህ ፊልም ሜከሮቹ ትሬለሩን በመጨረሻ ለእይታ አብቅተውታል። ስለዚህ የከረፑ ፊልም ትሬለር በትላንትናው ዕለት ለእይታ በቅቷል። ቀደም ብሎ እንደተነገረው ከሆነ ፊልሙ ጣጣውን ጨርሶ የሚያስራራት ወይም ደግሞ ከነገ ወዲያ ለእይታ ይበቃል ተብሏል። በላይ ብዙ ፊልሞቹ ፍሎፕ ከሆኑ በኋላ እንግዲህ ለሱሪያ ይሄ ፊልም በጣም ወሳኝ ነው ተብሎ ይጠበቃል። በቀጣይ የምናየው እንግዲህ የሱሪያ ይሄ ፊልም ቦክስ ኦፊስ ላይ እንዴት ይሆናል የሚለውን አብረን ምን ይሆናል። የለጋን ፊልም ጥንዶች ማለትም አሚር ካንና አሽቶሽ ጓሪከር ሌላ አንድ ፊልም ለመስራት ፕላን እያደረጉ ነው ያሉት። አሁን ላይ እንደተባለ ከሆነ ይሄ ፊልምም ይዘቱ አንድ ባዮፒክ ሲሆን ታዋቂው የህንድ ክሪኬት ተጫዋች ላላ አሚርናት በተባለው ግለሰብ ታሪክ ላይ የሚያጠነጥን ይሆናል ተብሏል። የፊልሙ ዳይሬክተር አሽቶሽ
ስክሪፕቶች ጋር ለፊልሙ የሚያስፈልገውን ዝግጅት አንድ ብሎ ጀምሯል። ስለዚህ ሁሉ ነገር በትክክል ከሄደ በቀጣይ ጥቂት ቀናት ውስጥ የፊልሙን ኦፊሻል አናውንስመንት እንሰማለን ማለት ነው። አሚር ካን በቀጣይ ስለሚሰራቸው ፊልሞች እንኳን በጣም ብዙ ወሬዎች እየተወሩ ነው ያሉት። በጣም አስደናቂ የሚያደርገው ነገር ግን አሚር ካን እስካሁን ድረስ ይህንን ፊልም ነው የምሰራውና ወስኛለሁ ብሎ ሊናገር አለመቻሉ አስደናቂ አድርጎታል። ቻርዲንኪ ቻንድኒ የአሽሊን ግሮቨር ታሪክ ወይም ባዮፒክ ነው የያዘውን ፊልም እና ፎር ኢዲየት የተሰኘውን ፊልሞች እሰራለሁ ካለ በኋላ አሁንም ሌላ አንድ ባዮፒክ ሴት ያለው ፊልም መስራት ፕላን እያደረገ ነው ያለው። ስለዚህ አሚር ካን እንግዲህ ቀጣይ ፊልሙ ከማን ጋር ይሆናል የሚለውና የትኛው ይሆናል የሚለው ማየት የሚያዝረና ይመስለኛል። እንደኔ አሚር ካን የስሪ ኢዲየትን ሁለተኛው ክፍል ፎር ኢዲየትን መስራት አለበት። ካልሆነ ደግሞ የአሽሊን ግሮቨርን ታሪክ ቢሰራ ለሱ ጥሩ ነው ብዬ አስባለሁ። እናንተ ስለዚህ ጉዳይ ምን ትላላችሁ? የትኛው መስራት አለበት? የሚወራው በዛ የሚሰራ አነሰ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የዓመቱ በሚሊዮን ተለቆ ብላክበስተር የነበረው ቨዝቫል ሁለተኛው ክፍል ጂኦቲስታር ላይ ወይም በኦቲቲ ፕላትፎርም በጥራት ተለቋል። በሂንዲም ስለተለቀቀ እንግዲህ አሁን ማየት እንችላለን ማለት ነው። በ2024 ላይ ታበቅቶ የነበረው ባላባዴ የተሰኘው ፊልም ሁለተኛው ክፍል ተመልካቹ በጣም ወዶት ነበረ፣ ስኬታማም ነበረ። እንዲያውም መለያለም ቦክስ ኦፊስ ላይ በጣም ትልቅ የሚባሉ ፊልሞችን አልፎ መሄድ ችሎ ነበረ። ይህን ስሰሙ ምናልባት በጣም ሊደንቃችሁ ይችላል። በ10 ከሮር የተሰራ ይህ ፊልም በአጠቃላይ በህንድ ውስጥ 145 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ 235 ከሮርና ከዛ በላይ መሰብሰብ ችሎ ነበረ። በአሁኑ ሰዓት ላይ መለያለም ኢንዱስትሪ ላይ ከወጡ ፊልሞች መሃል ከፍተኛ ገንዘብ ካስገቡት ማለት ነው 5ኛ ደረጃ ላይ የተቀመጠ ፊልም ነው። አቬሸም እና 2018 የመሳሰሉ በጣም ታዋቂና ዝነኛ ፊልሞችን እንኳን ቢት አድርጎ አልፎ መሄድ ችሏል በገቢ ደረጃ። ስለዚህ አሁን ይሄ ፊልም በጥራት ኦቲቲ ፕላትፎርም ላይ ተለቋል። በሂንዲም ስለተለቀቀ እንግዲህ በቅርቡ አግኝተን እንለቅላችኋለን፣ እንጭንላችኋለን። ቦታውን ታውቁታላችሁ፣ ገባ ብላችሁ እንድታዩት ጋብዛችኋለሁ። በሂንዲ ሲኒማ በጣም በከፍተኛ ሁኔታ ስኬታማ የነበረውና ብላክባስተር የሆነው ዱረንደር ዘ ሪቬንጅ ወይም ሁለተኛው ክፍል በኦቲቲ ፕላትፎርም የሚለቀቅበት ቀን አናውንስ ተደርጓል። እንደ ዱረንደር የመጀመሪያው ክፍል ሁለተኛው ክፍል በጣም ተወዳጅነትን አግኝቶ ነበረ። ፊልሙም ደግሞ በአጠቃላይ ባሁበሊቱን አልፎ መሄድ ችሏል። አሁንም በእርግጥ ሲኒማ ላይ ነው ያለው፣ በተወሰኑ ቦታዎች ላይ እየታየ ነው ያለው። ግን ከሜ 14 ጀምሮ ማለትም ከነገ ወዲያ ጀምሮ በጥራት አግኝታችሁ እንድታዩ ተጋብዛችኋለሁ። ይህ ፊልም ህንድ ውስጥ በጂኦ ሆትስታር የሚለቀቅ ሲሆን በዓለም አቀፍ ደረጃ ደግሞ በኔትፍሊክስ ይለቀቃል። በጣም በአስደናቂ ሁኔታ ሁለት ኦቲቲ ፕላትፎርም ላይ እየተለቀቀ ነው ያለው። ምናልባት ገንዘቡ በዛ ስላለ ሼር አድርገው የገዙት ይሆን? እናንተ ስለ ዱረንደር ምን ትላላችሁ? በጥራት እየጠበቃችሁ ነበረ? እርግጠኛ ነኝ ብዙዎቻችሁ እየጠበቃችሁ ነበር፣ አላያችሁትም። በጥራት እንደወጣም ደግሞ ቦታውን ስለምታውቁት ያው እዛ ላይ ይጫንላችኋል። ገባ ብላችሁ እንድታዩት ጋብዛችኋለሁ። በአማርኛ ትርጉም ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እየጠበቃችሁ ነበር በጥራት። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችም እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।